የሰላም ተምሳሌትና የኢንዱስትሪ ማዕከል የቡይ ከተማ አስተዳደር የከተሞች እድገት ለኢትዮጵያ ልህቀት ለአስረኛው የኢትዮጵያ የከተሞች ፎረም የተዘጋጀ በዘመን ጅረት ውስጥ በትውልድ ቅብብሎሽ እጅግ የሚያጓጓ ቀልብን የሚገዛው ሰላሟ የሕዝቧ የተረጋጋ ኑሮ እንደ ንጋት ጀንበር እየፈካች ተጫጭኗት የነበረው አሮጌነትና ኋላ ቀርነትን ጥላ በአዲስ ምዕራፍ እያለፈችና በአዲስ ገጽታ እየተተካች በሀገራችን ከሚገኙ ፈርጅ 3 ከተማዎች በተለይም ከለውጡ ወዲህ ፈጣንና አስደናቂ ለውጥ እያስመዘገቡ ለኑሮም ሆነ ለንግድ አሊያም ደግሞ ለኢንቨስትመንት ተመራጭነታቸውን በተግባር ካሳዩ ከተማዎች የሰላም ተምሳሌትና የኢንዱስትሪ ማዕከል የሆነችው ቡይ ከተማ አንዷ ናት። በመጀመሪያ እንኳን ለ10ኛው የኢትዮጵያ ከተሞች ፎረም አደረሳችሁ ማለት እፈልጋለሁ። የቡይ ከተማ በ1942 ዓ.ም በአካባቢው ተወላጅ ሀገረ ገዢና የመርካቶ ነፃ አውጪ በንጉሱ ዘመን የፋይናንስ ሚኒስቴር በነበሩት ፊታውራሪ ሩጋ አሻሜ እንደተመሰረተች ታሪክ ይነግረናል። ፍጹም ሰላማዊ የሆነች ለኢንቨስትመንት እጅጉን ተመራጭ የሆነች ከተማ ናት። ይህንንም ተከትሎ በርካታ የኢንቨስትመንት እንቅስቃሴዎች እየተካሄዱባት ያለች ከተማ ናት። በማዕከላዊ ኢትዮጵያ ክልል በምስራቅ ጉራጌ ዞን የሶዶ ክስታኔ ቤተ ጉራጌ ሕዝብ ዋና መቀመጫ የባህል፣ የኢኮኖሚ፣ የፖለቲካ አውድ በብዝሃ ባህል የታደለች የሰላም ተምሳሌት በፈጣን የተስፋና የእድገት ምዕራፍ ላይ የምትገኘው የቡይ ከተማ ከሀገራችን ርዕሰ መዲና አዲስ አበባ በ100 ኪሎ ሜትር ከሞጆ ወደብ በ170 ኪሎ ሜትር ከክልሉ ርዕሰ መዲና ሆሳና በ127 ኪሎ ሜትር ከምስራቅ ጉራጌ ዞን መናገሻ ቡታጅራ በ30 ኪሎ ሜትር ከዝዋይ ከተማና ሃይዌይ መንገድ በ80 ኪሎ ሜትር በቅርብ ርቀት ላይ የምትገኝ ሲሆን ከተማዋ ለኢንቨስትመንት ተመራጭ ከሚያደርጓት ውስጥ አንደኛው ያው ከአዲስ አበባ ያላት ቅርበትና አመቺነት እንዲሁም ደግሞ ለሞጆ ደረቅ ወደብ በቅርብ ርቀት ላይ የምትገኝ በከተማዋና በዙሪያ ለኢንቨስትመንት እጅግ አስፈላጊ የሆኑ ግብአቶች፣ የማዕድን ሀብቶች የሚገኙባት አካባቢ ናት። የገጠር ቀበሌያትን ጨምሮ በ4 ቀጠናዎች በአንድ የከተማና በ4 የገጠር በድምሩ በ5 ቀበሌያት የተዋቀረች ናት። 8696 ሄክታር በላይ የቆዳ ስፋት የአስተዳደር ወሰንና ስትራቴጂ ፕላን የተዘጋጀላት ሲሆን በከተማዋ የሚኖር የሕዝብ ብዛትም በኢትዮጵያ ማዕከላዊ ስታቲስቲክስ ባለሥልጣን ትንበያ መሠረት 51044 ሲሆን በዘቢዳር ሰንሰለታማ ተራራ ምስራቃዊ ክፍል ከባህር ጠለል በላይ 2064 ሜትር 6772 ጫማ ከፍታ ላይ የምትገኝ ወይና ደጋማ የአየር ጸባይ ያላት ዓመታዊ የሙቀት መጠኗ 25 ዲግሪ ሴንቲግሬድ የዝናብ መጠኗ ደግሞ 2806 ሚሊ ሊትር ይደርሳል። የከተማዋ ስያሜ በኃይለ ሥላሴ ዘመነ መንግሥት ከ1942 ዓ.ም በፊት በሐይቆችና ቡታጅራ ይተዳደር የነበረው የሶዶ ክስታኔ ማኅበረሰብ የመዋቅር መቀመጫው አሁን በሶዶ ወረዳ በሚገኘው ገሬኖ ቀበሌ እንደነበረ ይነገራል። የአሁኗ ቡይ ከተማ ከተለያዩ የሀገራችን አካባቢዎች ነጋዴዎች የቅባት እህሎች፣ ቆዳና ሌጦ የተለያዩ ምርቶችን ይዘው የሚተላለፉበት ቦታ በመሆኑ በአርጉ ቀበሌ ጫካ ውስጥ በመሸጉ ሽፍቶች የሚታገቱና ንብረታቸው ይዘረፍ ስለነበረ ይህንን ለማስቆምና የንግድ መስመሩን አስተማማኝ የሰላም ደህንነት እንዲኖረው ፊታውራሪ ሩጋ አሻሜ በወቅቱ ከነበሩ የአውራጃ አስተዳዳሪዎች ጋር በመነጋገር መንግሥት ብንመሠረት የሽፍቶች እንቅስቃሴ ይቀንሳል፣ የንግድ ሥርዓቱ ከፍ ባለ ደረጃ እየተሳለጠ ይሄዳል የሚል ምክር ሐሳባቸው ተቀባይነት አግኝቶ ገሬኖ የነበረው
የሶዶ ክስታኔ መቀመጫ ተነስቶ ቡይ መጣ። ቡይ የሚለው የከተማዋ ስያሜም አመጣጡም ቃሉ ኦሮምኛ ሲሆን ገሬኖ ከፍታ ቦታ ላይ ያለ፣ ቡይ ከተማ ደግሞ በአንጻሩ በዝቅተኛ ስፍራ የሚገኝ በመሆኑ መንግሥት ከከፍታ ስፍራ ተነስቶ ወደ ታች፣ ከከፍተኛ ወደ ዝቅተኛ፣ ከዳገት ወደ ታችኛው ክፍለ ሕዝብ መውረዱን ለማመላከት ቡይ የሚለው ስያሜ ለከተማዋ እንደተሰጠ የታሪክ አባቶች ይናገራሉ። ለከተሞች ሁለንተናዊ እድገት ዋናው መሠረተ ልማት በተጠናና ዘመኑን በዋጀ የከተማ ልማት መመራት ነውና የቡይ ከተማ በፕላን የምትመራ ከተማ ለማድረግ በርካታ ተግባራት ተከናውነዋል። ስራችን ጌጠኛ መንገድ፣ ደረጃ መንገዶችን የማሻሻል፣ ነባሮችን የመጥረግ በአጠቃላይ ከ2 ኪሎ ሜትር በላይ በሁለት ዓመት ውስጥ የሰራንበት ሁኔታዎች እንዳሉ ማንሳት እችላለሁ። ሌላኛው በመጣንባቸው የ6 እና 7 ዓመታት ውስጥ የጥቁር አስፓልትን ተከትሎ የሚዘረጋ ኤልኢዲ ዘመናዊ መብራት ነው። ይህ መብራት እንግዲህ በግራና በቀኝ እንደምናየው እንደዚሁም ደግሞ ውስጥ ለውስጥ ተካፋይ መንገዶች የያዘ መንገድ ነው። ይሄ መብራት እንግዲህ በርካታ ጥቅሞችን የሚያስገኝ በተለይም ለከተማ ገጽታ ግንባታ ስራችን ትልቅ ፋይዳ ያለው ማህበረሰቡም ጭምር በዚህ እርካታ ያገኘበት እንደሆነ ማንሳት ይቻላል። 10 ኪሎ ሜትር በላይ ውስጥ ለውስጥ መንገዶችን ጨምሮ ሽፋን የሰጠ እንደሆነ ከ50 ሚሊዮን ብር በላይ ወጪ የተደረገባቸው እንደሆኑ ማንሳት ይቻላልና ይህ ትልቅ በከተማችን ፋይዳ ያየንበት ሁኔታዎች እንዳሉ ለማንሳት ነው። የአሁኗ ቡይ ከተማ ከተለያዩ የሀገራችን አካባቢዎች ነጋዴዎች የቅባት እህሎች፣ ቆዳና ሌጦ የተለያዩ ምርቶችን ይዘው የሚተላለፉበት ቦታ በመሆኑ በአርጉ ቀበሌ ጫካ ውስጥ በመሸጉ ሽፍቶች የሚታገቱና ንብረታቸው ይዘረፍ ስለነበረ ይህንን ለማስቆምና የንግድ መስመሩን አስተማማኝ የሰላም ደህንነት እንዲኖረው ፊታውራሪ ሩጋ አሻሜ በወቅቱ ከነበሩ የአውራጃ አስተዳዳሪዎች ጋር በመነጋገር መንግሥት ብንመሠረት የሽፍቶች እንቅስቃሴ ይቀንሳል፣ የንግድ ሥርዓቱ ከፍ ባለ ደረጃ እየተሳለጠ ይሄዳል የሚል ምክር ሐሳባቸው ተቀባይነት አግኝቶ ገሬኖ የነበረው የሶዶ ክስታኔ መቀመጫ ተነስቶ ቡይ መጣ። ቡይ የሚለው የከተማዋ ስያሜም አመጣጡም ቃሉ ኦሮምኛ ሲሆን ገሬኖ ከፍታ ቦታ ላይ ያለ፣ ቡይ ከተማ ደግሞ በአንጻሩ በዝቅተኛ ስፍራ የሚገኝ በመሆኑ መንግሥት ከከፍታ ስፍራ ተነስቶ ወደ ታች፣ ከከፍተኛ ወደ ዝቅተኛ፣ ከዳገት ወደ ታችኛው ክፍለ ሕዝብ መውረዱን ለማመላከት ቡይ የሚለው ስያሜ ለከተማዋ እንደተሰጠ የታሪክ አባቶች ይናገራሉ። ለከተሞች ሁለንተናዊ እድገት ዋናው መሠረተ ልማት በተጠናና ዘመኑን በዋጀ የከተማ ልማት መመራት ነውና የቡይ ከተማ በፕላን የምትመራ ከተማ ለማድረግ በርካታ ተግባራት ተከናውነዋል። የመጀመሪያው በ1980 የኦቶ ካርታ በ4 አቅጣጫ ተነስቶ፣ ሁለተኛው በ2010 ቤዚክ ፕላን፣ በሦስተኛው በ2015 ዓመተ ምህረት የከተማዋን ፍላጎት እያደገ በመምጣቱ ወደ ከተማዋ የሚገባ የሕዝብ ፍሰት በመጨመሩ በብሔራዊ ከተሞች በተዘጋጀው ፕላንም ለመኖሪያና ለንግድ፣ ለሪል ስቴትና ኢንዱስትሪ፣ ለትምህርትና ለጤና ተቋማት፣ ለግብርና እና ለኢንተርፕራይዝ፣ ለጉሊትና ሁሉ አቀፍ ገበያ፣ ለስታዲየም፣ ለባህልና ቱሪዝም፣ የወጣቶች ማዘውተሪያና ሰው ሰራሽ ሐይቅ የተለያዩ የከተማዋን የወደፊት እድገት በሚያመላክት መልኩ ተዘጋጅቶላታል። ከኮሪደር ልማትም ጋር በተያያዘ በከተማዋ ዋና አስፋልት 40 ሜትር መሠረታዊ ፕላን ተመላክቷል። እንግዲህ ከፕላን አንጻር ከተማችን ትመራበት የነበረው ፕላን አለ፣ ቤዚክ ፕላን። ይሄ ቤዚክ ፕላን የከተማውን አጠቃላይ ቀጣይ ያለው 10 እና 15 ዓመት እድገትን የሚወስን ካለመሆኑ ጋር ተያይዞ ወደ ስትራቴጂክ ፕላን መለወጥ አለበት ብለን እንግዲህ የአጠቃላይ ፕላን ወሰናችን የነበረበት 1236 ሄክታር ነበረ። የፕላን ወሰናችን የዚህኛው 1236 ሄክታር ወደ 6171 ሄክታር ከፍ እንዲል አድርጎታል በስትራቴጂክ ፕላኑ። የአስተዳደር ወሰናችን እንደዚሁ ወደ 2533 ነበረ። ከ2533 ወደ 8698 አካባቢ የአስተዳደር ወሰን እድገት ማሳየት የቻለበት ሁኔታዎች አሉ። ይሄ የቀጣይ ዓመታት
የከተማውን የ10 እና የ15 ዓመታት እድገት የሚወስን ከመሆኑ ጋር ተያይዞ ከተማችንን ሊመጥን የሚችል ስትራቴጂክ ፕላን ያዘጋጅተን በህዝብ አስተችተን ህዝቡ አስተያየት ሰጥቶበት መመላከት ያለባቸው ጉዳዮች እንዲመላከቱ እድል የፈጠረ እንደሆነ ማንሳት ይቻላል። የቡኢ ከተማ የማዕከላዊ ኢትዮጵያ ክልል መግቢያ በር፣ የደቡብና የደቡብ ምዕራብ ኢትዮጵያ ክልሎች፣ የወላይታ፣ የአርባ ምንጭ፣ የኮይሻ ገበታ ለትውልድ የቱሪስት ስፍራዎች የጉዞ መንገድ ላይ በመገኘቷ በየዕለቱ በሺዎች የሚቆጠሩ እንግዶች የምታስተናግድ ተመራጭና ተፈላጊ የእንግዶች ማረፊያ አድርጓታል። በዚህም የተነሳ ዕለታዊና ዓመታዊ ገበያዋም ከፍተኛ እድገት እያሳየ በ2012 ዓመተ ምህረት ከነበረበት 44 ሚሊዮን 237673 ብር ወደ 223 ሚሊዮን 240118 ብር ማሳደግ ተችሏል። በዛ ውጭ አጠቃላይ የከተማዋን የንግድ እንቅስቃሴንም በሚመለከት ከዓመት ዓመት ከተማዋ እያደገች እየተለወጠች ነው ያለው። ይህንንም ተከትሎ ያው በርካታ ነጋዴዎች ወደ ከተማዋ ይገባሉ ኢንቨስት ለማድረግ የንግድ እንቅስቃሴውን ለማሳለጥም ጭምር ስራ ይሰራል። በዚህም የከተማው መንግስት የንግዱን እንቅስቃሴ ለማሳደግ ገቢውንም ከፍ ለማድረግ ስልት ቀይሶ እየሰራ ነው ያለው። ይህን ተከትሎ የከተማው ገቢ ከዓመት ዓመት እያደገ ነው ያለው። በስካሁኑ ብቻ የከተማ አስተዳደር የፈርጅ 3 ደረጃ ነው ያለው። አሁን ነው ወደ 8ኛ ዓመት አካባቢ ያከበረን እንገኛለን። ገና ጅምር አካባቢ ላይ 10 ሚሊዮን ከነበረበት በ8 ዓመት ቆይታ ውስጥ ከ300 ሚሊዮን ብር በላይ እቅድ አቅዳ እየተንቀሳቀሰች ነው ያለው። ስለሆነም ይህንን በጣም ፈጣን በሆነ መንገድ የገቢ እድገት እያሳየ ስለመሆኑ ያመለክታል ማለት ነው። ከከተማው ገቢ ከሚመነጨው ሀብት ደግሞ በመሰብሰብ የከተማው መንግስት በተቻለ አቅም ሰፊውን ድርሻ ህዝቡ ለሚጠይቃቸው የልማትና የመልካም አስተዳደር ጥያቄዎች በተለይም የመሰረተ ልማት ዝርጋታና ከተማዋን ደረጃዋ ከፍ ለማድረግ ልዩ ትኩረት በመስጠት እየሰራን እንገኛለን። በ1992 በታዳጊ ማዘጋጃ ቤት ከተዋቀረች በኋላ እድገቷ እየተፋጠነ ቡኢ አንድ ከተማ ለማለት የሚያስፈልጉ መሰረታዊ ልማቶችን እያሟላች መጥታ በ2001 ዓ.ም በከተሞች ደረጃ ፈርጅ 3 ከሆነች እነሆ 8ኛ ዓመቷን ይዛለች። በ2017 በጀት ዓመትም በክልሉ ከሚገኙ ፈርጅ 3 ከተማዎች ሁለተኛ ሆና የዋንጫ ተሸላሚ መሆን ችላለች። ከነዚህም ውስጥ አንዱ የመንገድ መሰረተ ልማት ነው። ከተማዋ በአራቱም አቅጣጫ ማደግ እንድትችል ጌጠኛ ድንጋዮችን ከዓመት ዓመት እየተሰሩ ያሉት የውሃ ማፈሰሻ ልጆች እንዲሁም ደግሞ ከተማዋን የሚያካልሉ የገጠር ቀበሌያት አሉ። እነዛን ቀበሌያት አገናኝ የሆኑ ድልድዮችን ጭምር በራስ አቅም በመገንባት የከተማዋን እድገት ለማፋጠን ሰፊ ርብርብ እያደረግን እንገኛለን። ከዛ ውጪ ከመብራት መሰረተ ልማት ጋርም ተያይዞ ከተማው አንዱ እድል አላት ብለን የምናነሳው የራሷን የቻለ 50 ሜጋዋት ኃይል መያዝ የሚችል ሰብስቴሽን አለን። ይህ ሰብስቴሽን እንግዲህ ለከተማው 24 ሰዓት የመብራት አገልግሎት ማግኘት እንድትችል አስችሏታል። አንዱም ለኢንቨስትመንት ትልቁ መነሻ የሆነው እሱ ነው። ለነዋሪዎቿም ጭምር የመብራት መቆራረጥ የሌለባት 24 ሰዓት አገልግሎት ማግኘት የሚቻልበት ሁኔታ ነው ያለው። ይህንንም ተከትሎ በከተማዋና በዙሪያው ያሉ የመብራት ተደራሽ ያልሆኑ አካባቢዎችን ጭምር የከተማ አስተዳደሩ አቅዶ እየሰራ ነው ያለው ማለት ነው። ከከተማዋ ፈጣን እድገት ከህዝቡ ቁጥር መጨመር ጋር ተያይዞ የከተማዋን የንጹህ መጠጥ ውሃ ፍላጎት ይበልጥ ተደራሽ ለማድረግ የከርሰ ምድር ውሃን በማልማት ከ210 ሚሊዮን ብር በላይ የንጹህ መጠጥ ውሃ ፕሮጀክት ተግባራዊ ሆኗል። የውሃ ሽፋኗም 94% ደርሷል። በውሃ ሀብት የታደለች ቡኢ 5 ጥልቅ ጉድጓዶች፣ 4 የውሃ ማጠራቀሚያዎች አገልግሎት እየሰጡ ይገኛሉ። ኢንቨስትመንት ያለ መብራት ፈጽሞ አይታሰብምና ለድርጅቶችና ፋብሪካዎች ለከተማዋ ብቻ አይደለም
ለአጎራባች የኦሮሚያ ከተማና ወረዳዎች የሚተርፍ አገልግሎት እየሰጠ የሚገኝ 50 ሜጋዋት የኃይል አቅርቦት ያለው ሰብስቴሽን በከተማዋ ይገኛል። መንግስት በራሱ ደረጃ የከተማውን ገቢ አመንጭቶ የሚሰራቸው ስራዎች እንዳለ ሁሉ ከተማችን ደግሞ ለየት ባለ መንገድ ልምድ የሚወሰድባት አንዱ የህብረተሰብ ተሳትፎ ስራዎች አካባቢ በልዩነት የከተማው ህዝብ ከተማውን ለማሳደግ ካለው ፍላጎትና ቀናይ አስተሳሰብ በየአመቱ የህብረተሰብ ተሳትፎ ስራዎች ሰፋ ባለ መንገድ የሚሰራበት ከተማ ነው ማለት ነው። በዚህም ባለፉት 2 ዓመታት ብቻ ከ100 ሚሊዮን ብር በላይ ሀብት በአካባቢው ተወላጅ ባለሀብቶች እና በከተማው ህዝብ ሙሉ ተሳትፎ አንዳችን የመንግስት በጀት ሳይካተት ሙሉ ትምህርት ቤት አስገንብቶ ለከተማው ማህበረሰቡ ያስረከበበት ሁኔታ አለ። የትምህርት ጥራትን ለመጠበቅ በርካታ ስራዎች እያከናወነች የምትገኘው ቡኢ ከተማ አንድ አዳሪ ትምህርት ቤት ከአንደኛ እስከ 12ኛ ክፍል በግል 6 በመንግስት 6 12 ትምህርት ቤቶች ቅድመ መደበኛን ጨምሮ 29 የትምህርት ተቋማት በከፍተኛ የትምህርት ተቋማት ደረጃ 3 የሚገኙ ሲሆን 2 የግል 1 ቴክኒክና ሙያ ኮሌጅ ከ8175 በላይ ተማሪዎችን ተቀብለው በማስተማር ላይ ይገኛሉ። እንዲሁም በከተማዋ አንድ የአሽከርካሪ ማሰልጠኛ ተቋምም ይገኛል። በዚህኛው ዓመት ደግሞ እንደዚሁ ከ30 ሚሊዮን ብር በላይ ተጨማሪ ሀብት በማሰባሰብ ከተማዋ ምንም አይነት የጤና ጣቢያ አገልግሎት ካልነበረበት ጤና ጣቢያ አስገንብቶ ለከተማው መንግስት ያስረከበበት ሁኔታ ነው ያለው። ከፍተኛ መዋለ ንዋይ እየፈሰሰበት የሚገኘው በፌዴራል መንግስት እየተገነባ የሚገኘው የቡኢ አዳሪ ትምህርት ቤት ለከተማዋ ሁለንተናዊ እድገት አስተዋጽኦ የላቀ ነው። በአሁኑ ሰዓትም በ2018 በጀት ዓመት ተማሪዎችን ተቀብሎ ለማስተማር የቅድመ ዝግጅት ሥራውን በማጠናቀቅ ላይ ይገኛል። በጤና መሠረተ ልማት የህብረተሰቡን ጤና ለመጠበቅ በሽታ መከላከልና አክሞ ማዳንን የጤና ፖሊሲ መሠረት ያደረጉ የእናቶችና የሕፃናት ጤናን ለመጠበቅ በከተማዋ በትኩረት እየተሰራ ይገኛል። ለቡኢ ከተማና አካባቢው አጎራባች ወረዳና ከተማዎች በሕክምናው ዘርፍ በቂ ስፔሻሊስት ሐኪሞችና የሕክምና መገልገያዎች የተሟሉለት የላቀ የሕክምና አገልግሎት እየሰጠ የሚገኘው የቡኢ የመጀመሪያ ደረጃ 1 ሆስፒታል፣ 1 ጤና ጣቢያ፣ 4 መካከለኛ ክሊኒኮች፣ 6 መድኃኒት መሸጫዎች፣ 1 የቀይ መስቀል መድኃኒት መስጫ ይገኛሉ። የጤና መድህን ሽፋን 86% ማድረስ በመቻሉ በዞኑ ካሉ መዋቅሮች በበጀት ዓመቱ በተሻለ አፈጻጸም አንደኛ በመሆን ከተማ አስተዳደሩ የዋንጫ ተሸላሚ መሆን ችሏል። የቡኢ ከተማ አስተዳደር ማዘጋጃ ቤታዊ አገልግሎቱን የዘመነና ቀልጣፋ በማድረግ ብልሹ አሰራሮችን በሚቀርፍ መልኩ የተገልጋዩን ማህበረሰብ ጊዜና ጉልበት ድካምና እንግልት በማስቀረት የማዘጋጃ ቤታዊ አገልግሎት ሙሉ በሙሉ ከወረቀት ንክኪ ነፃ በማድረግ የማዘመን አገልግሎት ተሰርቷል። የመሬት ይዞታ ምዝገባ ካዳስተር ከ2015 ዓ.ም ጀምሮ የመሬት አያያዝ ስርዓትን ማዘመን ተችሏል። መዘጋጃ ቤታዊ አገልግሎት ስራችን ከወረቀት ንክኪ ነፃ በሆነ መንገድ ማህበረሰቡ ሳይጉላላ ሳይመላለስ ፈጣንና ጊዜ ቆጣቢ በሆነ መንገድ ለመስጠት በዚህ ዓመት በተለይም የአገልግሎት ማዘመን ስራዎችን ለመስራት ጥረት ተደርጓል። 2017 ማጠቃለያ ድረስ የነበሩ ችግሮችን ሊፈታ የሚችል ዲጂታላይዜሽን ስራዎች ተሰርተዋል። ከ5.1 ሚሊዮን ብር በላይ በመደብ የቢሮ ግንባታ ኢኒሼቲቭስ ስራዎች ተወስደው ቢሮ በአዲስ መልክ የማደራጀትና በማቴሪያል የመሙላት የአገልግሎት ማዘመኑ ስራ በመሬት ማኔጅመንት በማስፈጸም እንደዚሁ በኮንስትራክሽን ዘርፍና በካዳስተር ዘርፍ ላይ ለውጥ በሚያመጣ መንገድ ተደራጅቶ ከቴሌ የክላውድ ግዢ በመፈጸም ለዚህ የሚያስፈልጉ ማቴሪያሎችም ጭምር በማሟላት ምቹ ሁኔታዎች መፍጠር ተችሏል ማለት ነው። ይሄ ማህበረሰቡ አሁን ከአገልግሎት አሰጣጣችን ጋር የሚያነሳቸው ቅሬታዎችንም ጭምር የሚፈታ አንዳንድ ብልሹ አሰራሮችም ጭምር እንዲወገዱ እንዲቀሩ የሚያደርግ እንደሆነ ያየንበት ስለሆነ ይህንም አጠናክረን የምናስቀጥል መሆኑ
መግለጽ እፈልጋለሁ። ከመሰረተ ልማት አንዱ የሆነው የመንገድ ልማት ሲነሳ በቡኢ ከተማ የከተማዋ የመንገድ ሽፋን ለማሳደግ ማህበራዊና ኢኮኖሚያዊ ፋይዳቸው ከፍተኛ የሆነ አጎራባች ወረዳና ቀበሌ የሚያገናኙ 3 ድልድዮች በህብረተሰብ ተሳትፎ 7 ሚሊዮን ብር በላይ የፈጀ 22.9 ኪሎ ሜትር የውስጥ ለውስጥና በ6 ሚሊዮን ብር 1.44 ኪሎ ሜትር የጌጠኛ ድንጋይ ንጣፍ የተሰራ ሲሆን አጠቃላይ የመንገድ ሽፋን 138.1 ኪሎ ሜትር ወይንም 65% ደርሷል። የንግድ ሥርዓቱን የሚያሳልጡ በከተማዋ ሚኒባስና ባለሶስት እግር ተሽከርካሪዎች የትራንስፖርት አገልግሎት የሚሰጡ ሲሆን የትራንስፖርት አገልግሎቱን ለማሻሻል ሰፊ ሥራዎች በመሰራታቸው በዲጂታል ቴክኖሎጂ በማዘመን በቡኢ መናኸሪያ የኢቲኬቲንግ አገልግሎት ማስጀመር ተችሏል። ከዛ ውጪ በግብርና ከተማዋ የግብርና አማራጮች አሏት። በከተማዋ በዙሪያዋ ዓመቱን ሙሉ የሚፈሱ ወንዞች አሉ። ይህንንም ተከትሎ የተለያዩ ምርቶች የሚመርቱበት አካባቢ ነው። በዚህም ለበርካታ ወጣቶች ለስራ ዕድል ፈጠራ እድል የፈጠረበት ሁኔታ ነው ያለው። ከዛ ውጪ ከተማዋ ካሉ የያዛቸው የገጠር ቀበሌዎች አሉ። ከተማችን አንዱ ለየት የሚያደርጋት የፕላን ኤሪያዋ ከ8696 ሄክታር በላይ በስትራቴጂክ ፕላን አካለን እነዚህም ተጨማሪ 3 የገጠር ቀበሌዎች በከተማ አስተዳደር ክልል ውስጥ ሆነው ከተማው በአራቱም አቅጣጫ ፕላኗ ጠብቃ ከህገወጥ ነፃ በሆነ መንገድ ልማቷን እያስቀጠለን ያለነውና በእነዚህ ሁሉ ሂደት ውስጥ የምንሰራቸው ስራዎች በተቻለ አቅም ከስራ ዕድል ፈጠራው ጋር በማስተሳሰር ስራዎች እየሰራን ያለነው። በከተማ ግብርና በምግብ ዋስትናና ሴፍቲኔት ፕሮግራም በርካታ የህብረተሰብ ክፍሎች የስራ ዕድል በመፍጠር ተጠቃሚ እንዲሆኑ ማድረግ ተችሏል። በስራ ዕድል ፈጠራ ስራ የስራ አጥ ቁጥርን ለመቀነስ ቋሚና ጊዜያዊ የስራ ዕድል በመፍጠር በቡኢ ኢንዱስትሪያልና ኮንስትራክሽን ኮሌጅ ሙሉ ስልጠና በመስጠት ባለፉት 2 ዓመታት ወንድ 1639 ሴት 1502 በድምሩ 3141 ዜጎች በተለያየ የሙያ መስኮች የሥራ ዕድል መፍጠር ተችሏል። በተለያየ ዘርፍ የተሰማሩ ለከተማዋ ነዋሪዎች የሥራ ዕድል መፍጠር የቻሉ በርካታ ችፑድና ዱቄት ፋብሪካዎች፣ በአግሮ ፕሮሰሲንግ፣ በማኒፋክቸሪንግ በርካታ ኢንዱስትሪዎች በሥራ ላይ ይገኛሉ። በከተማዋ 5 ደረጃቸውን የጠበቁ ሆቴሎች፣ 12 ካፌና ሬስቶራንቶች፣ 1 ደረጃውን የጠበቀ ሪዞርት፣ 14 ንጹሕና ምቹ የእንግዳ ማረፊያዎች ይገኙባታል። በቡኢና አካባቢዋ ለሚገኙ አጎራባች ወረዳና ዞኖች በቂ የነዳጅ አቅርቦት እንዲኖር ለማስቻል 1 ማደያ አገልግሎት እየሰጠ ሲሆን በሌላ በኩል 1 ማደያና የነዳጅ ዲፖ ማጠራቀሚያ በቅርቡ ሥራ ለመጀመር በቅድመ ዝግጅት ሥራ ላይ ይገኛል። በቡኢ ከተማ ስትራቴጂክ ፕላን 100 ሄክታር መሬት በጋይድ ማፕ በማዘጋጀት የተቻለ ሲሆን በ2 ዓመታት ውስጥ ከፍተኛ የውጭ ቀጥተኛ ኢንቨስትመንት ጨምሯል። ከ40 በላይ የግል ባለሀብቶች መሬት ተረክበው በተለያዩ ዘርፎች በማልማት ላይ ይገኛሉ። የማዕከላዊ ኢትዮጵያ ትልቁ ኢንቨስትመንት በ5.1 ቢሊዮን ብር የቻይናውያን ባለሀብቶች ተጠቃሽ ሲሆን በከተማዋ ሌሎችም ታላላቅ ኢንቨስትመንቶች መከናወን የኢንዱስትሪ ማዕከል የመሆኗ ምልክት ማሳያ በመሆኗ ሕዝቧ ፍጹም ሰላማዊና እንግዳ ተቀባይ ከመሆኑ የተነሳ ኢትዮጵያውያንና የውጭ ባለሀብቶች መዋለ ንዋያቸውን እያፈሰሱባት በፈጣን ልማት ላይ እየገሰገሰች ትገኛለች። ከቡኢ ከተማ እድገት እኩል የሚራመድ ለማኅበረሰቡ ይበልጥ ጽዱና ውብ ለኑሮ ምቹና ተስማሚ የአረንጓዴ ልማት ሥራዎች ግሪን ኤሪያዎች የከተማዋ የደረቅና የፍሳሽ ቆሻሻ አወጋገድ ሥርዓት ለማዘመን 1.5 ሄክታር መሬት ማካለልና በማጠር አገልግሎት እየተሰጠ ይገኛል። የችግኝ ማፍያ ስፍራዎች፣ የስፖርት ማዘውተሪያዎች፣ መለስተኛ ስታዲየም፣ የወጣት መዝናኛዎች ማዕከላት፣ ጂምናዚየምና የማርሻል አርት ማሰልጠኛ ማዕከላት በከተማዋ አገልግሎት እየሰጡ ይገኛሉ። በከተማዋ የሚገኙ ባንኮችና
ማይክሮ ፋይናንስ አገልግሎት የሚሰጡ የንግድ ሥርዓቱ ላይ በቂ የሆነ የቁጠባና የብድር አገልግሎት የሚሰጡ ባንኮችና ማይክሮ ፋይናንሶች መደበኛ አገልግሎታቸውን እየሰጡ ይገኛል። በቡኢ ከተማ የንግድ ሥራውን የሚደግፉ የመንግሥትና የግል ባንኮችና ማይክሮ ፋይናንሶች ቀልጣፋ አገልግሎት እየሰጡ ይገኛሉ። በከተማዋ ሕገወጥ የከብት እርድ በመቆጣጠር ለእርድ የሚቀርቡ ከብቶችን ከእርድ በፊት ጤናማነታቸውን ምርመራ በማድረግ አገልግሎት የሚሰጥ የቄራ አገልግሎት በከተማዋ ይገኛል። የሪል ፕሮፐርቲ ግመታና ግብይት በቡኢ ከተማ አስተዳደር በየዓመቱ በከተማዋ ለሚያከናውናቸው ፕሮጀክቶች የእያንዳንዱ ዕቃ ወቅታዊ ገበያ ዋጋ ሥራው እስኪከናወን ድረስ ሊኖር የሚችለውን የዋጋ ግሽበት ታሳቢ በማድረግ እየተሠራ ይገኛል። በከተማዋ የሚገኙ ዜጎች የቴክኖሎጂ አማራጭ መጠቀም እንዲችሉ ሀብትና ጉልበታቸውን በሚቆጥብ ሁኔታ ከዘመኑ ጋር ዘምነው ኑሮአቸውን አቅለው መምራት እንዲችሉ የቴሌኮሙኒኬሽን ቅርንጫፍ ጽሕፈት ቤት የስልክ የ4G ኢንተርኔት እንዲጠቀሙ በማስቻል የከተማዋ ነዋሪዎች ለመረጃ ቅርብ እንዲሆኑ አስችሏል። የላቀ የሕዝብ ተሳትፎ በቡኢ ከተማ ተሞክሮ የሚቀመርበት ሕዝቡ ልማት ወዳድነቱን መደጋገፍና መተባበሩ ለውጤት እንደሚያበቃ በተግባር ያሳየበት፣ ሁሉም ልማቶች መንግሥትን በመጠበቅ ብቻ የሚፈቱ ባለመሆናቸው ድር ቢያብር አንበሳ ያስር እንዲሉ የቡኢ ከተማና አካባቢዋ ተወላጆችና ወዳጆች ዕውቀት፣ ገንዘብና ጉልበታቸውን በማስተባበር የመንግሥት ባጀት የሌለባቸው በህብረተሰቡ የነቃ ተሳትፎ በ150 ሚሊዮን ብር አንድ ከፍተኛ ሁለተኛ ደረጃ ትምህርት ቤት፣ በ30 ሚሊዮን ብር ደረጃውን የጠበቀ ጤና ጣቢያና ልዩ ልዩ የመሠረተ ልማት ዝርጋታዎች ላይ በሌሎችም በከተማዋ ሁለንተናዊ ልማት ላይ በጎ አሻራቸውን እያሳረፉ ይገኛሉ። ከአዲስ አበባ በ86 ኪሎ ሜትር በምስራቅ ጉራጌ ዞን ሶዶ ወረዳ የሚገኘው ከ12ኛው እስከ 14ኛው ክፍለ ዘመን እንደተተከለ የሚነገርለት በኢትዮጵያ በዓለም ቅርስነት በዩኔስኮ ከተመዘገቡ 13 ቅርሶች አንዱ የሆነው የጥያ ትክል ድንጋይ ዓለም አቀፍ መካነ ቅርስ ኢትዮጵያ ካሏት ጥንታዊና ታሪካዊ ገዳማት የምድረ ከብድ አቡነ ገብረ መንፈስ ቅዱስ አንድነት ገዳም በመንፈሳዊ ቱሪዝም በመቶ ሺህ የሚቆጠሩ አማኞች በዓመት 2 ጊዜ በንግስ በዓል ይገኙበታል። ከቱሪዝም አንጻር ደግሞ በዩኔስኮ የተመዘገቡ የጥያ ትክል ድንጋይ እና ጥንታዊና ታሪካዊ ገዳማትን የምድረ ከብድ አቡነ ገብረ መንፈስ ቅዱስ ገዳም እና በየቀበሌው የተለያዩ ተፈጥሯዊ እና ታሪካዊ የሆኑ ቅርሶች ያሉባት አካባቢ ናት። በተለይም ከባህላዊ ክብረ በዓል ጋር ተያይዞ መስቀል በዩኔስኮ የተመዘገበ ሀብት ነው። ይህንንም ተከትሎ በድምቀት ከሚከበርባቸው አካባቢዎች ውስጥ አንዱ የመስቀል አከባበር ነው። ይህንንም በተለይ ወጣት ወንዶችና ሴቶች የአዳብና የሚባል ባህላዊ ጨዋታን ተከትሎ ወጣቶች በነፃነት የትዳር አጋራቸውን መሰረት የሚጥሉበትና በራሳቸው ምርጫ እንትን የሚያካሂዱበት ነው። ይሄ ከቱሪዝም አስፔክት ትልቅ እድል ያለው አካባቢ ነው ማለት ነው። ተፈጥሯዊ የቱሪስት መስህብ የሆነው የጉሎ ፏፏቴ በጉራጌ ብሔረሰብ የመስቀል በዓል በሶዶ ክስታኔ ከበዓላት ሁሉ አውራ ሆኖ በየዓመቱ ባህላዊ እሴቱን ጠብቆ ስለሚከበር በዓሉን ለማክበር ከተወላጆች በተጨማሪ ጎብኝ እንግዶች ይታደሙበታል። ታዲያ በዚህ ባህል በወጣት ሴቶችና ወንዶች በጉጉት የሚጠበቅና ከመስከረም 12 እስከ ጥቅምት 5 የወጣቶች የነጻነትና የመተጫጫ በዓል አዳብና ባህላዊ ጨዋታና ጭፈራው የበርካቶችን ቀልብ የሚገዛ ትዕይንቶች በ2018 በአዲስ አበባ ወዳጅነት ፓርክ በማክበር ባህሉ ጎልቶ እንዲወጣ ስራዎች ተሰርተዋል። ከተማዋና በዙሪያዋ ለግብርና እጅግ አመቺ የሆኑ የኢንቨስትመንት አማራጮች ዓመቱን ሙሉ ምርት የሚመርትበት የሁሉንም የሰብል አይነቶች የሚመርቱበትና ፖቴንሻል ያለው አካባቢ ነው። ይህንንም ተከትሎ ለማዕከላዊ ገበያ ጭምር በርካታ የአካባቢ ምርቶች የሚንቀሳቀስበት ኤሪያ ነው ማለት ነው። ይህንን ምቹ ሁኔታ መነሻ በማድረግ
እና የከተማው መንግስትም ደግሞ ለኢንቨስትመንት ልዩ ትኩረት በመስጠት ሰፊ ስራዎች እየተሰራ ነው ያለው። ከነዚህም ስራዎች ውስጥ በእስካሁኑ ብቻ ከ40 በላይ የተለያዩ የኢንቨስትመንት ፕሮጀክቶች ከተማችን ላይ ይገኛሉ። ከነዚህም ውስጥ የውጭ ቀጥታ ኢንቨስትመንቶች ትልቁን ድርሻ ይዘው እየሰሩ ነው ያሉት። በእስካሁኑ በዚህኛው ዓመት ብቻ ከ5 ቢሊዮን ብር በላይ ሀብት በማፍሰስ ከተማችን ላይ ሰፊ የስራ እንቅስቃሴ እያደረጉ ያሉ ኢንቨስትመንቶች አሉ። ስለሆነም ከኢንቨስትመንት አንጻር የከተማ አስተዳደሩ ልዩ ትኩረት ተሰጥቶ በተለይ ከመሬት አቅርቦት ጋር ተያይዞ የኢንዱስትሪ ክላስተር በማመቻቸት በእስካሁኑ ብቻ ከ200 ሄክታር በላይ ለኢንዱስትሪ የሚሆኑ ቦታዎችን ምቹ ሁኔታ ተፈጥሮ የከተማ አስተዳደሩ ይህንን ስራ እየሰራ ነው የሚገኘው ማለት ነው። በከተማዋ የሚገኙ የፍትህ ተቋማት መደበኛ አገልግሎት የሚሰጡ ሲሆን የማህበረሰቡ ባህላዊ የዳኝነት ስርዓት ደግሞ የጎርደና ሴራ በመባል ይታወቃል። የቡኢ ከተማ በአልሚ ባለሀብቶች ተመራጭ እንድትሆን ያደረጋት በቂ የሰለጠነ የሰው ኃይል፣ 50 ሜጋዋት ኃይል የሚያቀርብ የኃይል ማከፋፈያ ጣቢያ ሰብስቴሽን፣ በቂ የከርሰ ምድርና የገጸ ምድር ውሃ መኖር፣ ቀልጣፋ የመሬት አቅርቦት፣ አስተማማኝ ሰላም፣ ተደራሽ መሠረተ ልማት፣ የጥሬ ዕቃ አቅርቦት፣ የተሳለጠ አስተዳደራዊ እገዛ፣ በሆቴልና ቱሪዝም፣ በማኑፋክቸሪንግ፣ በአግሮ ፕሮሰሲንግና መሰል ኢንቨስትመንት ዘርፎች መሰማራት ለሚፈልጉ የቡኢ ከተማ አስተዳደር አስፈላጊውን ማበረታቻ እያደረገ ይገኛል። በቀጠናው ከፍተኛ የሆነ የኢንቨስትመንት ፖቴንሻል ያላት በግብርናው ዓመቱን ሙሉ አምራችና ለክልሉ መጋቢ ከተማ በሆነች በማዕድን ዘርፍ የከበሩ ማዕድናት የሚገኙበት በመሆኑ ሕዝቧ ከተባለውና ከሚነገርለት በላይ ልማት ወዳድ፣ እንግዳ ተቀባይ፣ የሰላም ተምሳሌትና የኢንዱስትሪ ማዕከል በሆነችው ቡኢ ከተማ ኢንቨስት ያድርጉ።